ቴዲ አፍሮ አልበም ኢቶሪካ በተመለከተ እንዳንተ ቁጭ ብሎ የምንድነው የብልጽግናን ተላላኪና ገንዘብ ላሽ ሳይሆን እንዴት አምሮባታል ያው ድጋፍም ተቃውሞም እየተሰማ ይገኛል። ፖለቲካዊ ይዘት ነው ምንድነው የተባለ አልበሙ ገና ሳይለቀቅ ብዙ እየተባለ ነው። የሆነ መንግስት ጋር ተሳርበ መታሰር ጀግና ያስብላል። እንደዛ እንደድሮ መሆን አይቻልም። ግን ብዙ ጀግና ትባላለህ። አርቲስት ቬሮኒካ አዳነ ንጉስ ነው ብለ ካላከበር ለውጥ ያመጣል የሚላቸውን ዘፈኖች ዘፍኖ ለህዝብ በነፃ የሚያቀርብ ጀግና ነው። ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ይህ አሽሩካ ቻናል ነው። በዛሬው ዕለት ያው በዋናነት አነጋጋሪ የሆነው ጉዳይ ቴዲ አፍሮ አልበም ኢቶሪካ በተመለከተ በግራ በቀኝ ያው ድጋፍም ተቃውሞም እየተሰማ ይገኛል። ፖለቲካዊ ይዘት ነው ምንድነው የተባለ አልበሙ ገና ሳይለቀቅ ብዙ እየተባለ ነው። ያው ቪዲዮ ላይክ ያረጋችሁ ዘና ፈታ እንድትሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። አሽሩካ ቻናል ከስድብ ውጪ ዲሞክራሲ ሀሳባችን የምናራመድበት ነው እና በዚህ በኩል ድጋፍ በዚህ በኩል ደግሞ ተቃውሞ ያሰሙትን መልእክታቸውን አደርሳችኋለሁ። እናንተ የሚሰማችሁን ኮሜንት አድርጉልኝ። እኔ ደግሞ አረንጓዴ ቢጫ ቀዩን ኮሜንት ላይ ብታለብሱልኝ ደስ ይለኛል። ምክንያቱም ቴዲ የሀገር ፍቅር ታሪክን ክብርን የሚያነሳሳ ነውና እሱን ፋ ያደረገን እንጠብቀዋለን ማለት ነው። በነገራችን ላይ ቴዲ አፍሮ ዋና ዩቲዩብ ቻናሉ ላይ ነው አልበሙ የሚለቀቀው። ስፖቲፋይ እና ሌሎችም የዘፈን ማሰራጫ አፖች ላይ ይለቀቃል እየተባለ ይገኛል። ያው በቅድሚያ ይህንን ዘፈኑ ለመልቀቅ ከሰዋሰው መልቲሚዲያ ከተባለ አፕ ኢትዮጵያ ውስጥ ያው መስራት የጀመረ ነበረ። እነሱ ጋር የ50 ሚሊዮን ብር ነው እንግዲህ ስምምነት አድርገው የነበረው አልበሞችን ስራዎቹን ቴዲ አፍሮ እዚህ ላይ ለመልቀቅ። ነገር ግን አንዳንድ ጉዳዮችን ባለመስማማታቸው ምክንያት አሁን ላይ ቴዲ አፍሮ 33 ሚሊዮን ብር ከወለድ ጋር ያው የተስማሙትን ብቻ በአጠቃላይ አድርጎ እንደመለሰ ነው። በኳስ በመሬት በቃ አልተስማማንም በሚል እንደተለያዩ ነው። ስለዚህ ዩቲዩብ ቻናሉ ላይ ስራውን የሚለቀው የሚል መረጃ በዛሬው ዕለት ተሰምቷል ማለት ነው። ያው እስቲ ማን ነው እየደገፈ ያለው? በቃ አልበሙ መውጣቱ ደስ የሚል ነው። ኢቶሪካ ስሙ ራሱ በደስ ብሎናል እያሉ ያሉ ሰዎች አሉ። ከዛ ውስጥ ደግሞ አንጋፋው የጥበብ ባለሙያ አብርሃም ወልዴ ይጠቀሳል። እንደዚህ ብሏል። የቴዲን አልበም ምንጊዜም ጓግቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ለክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ምናምን እንደዚህ መልካም ምኞቱን እየገለጸ ይገኛል። በርካቶችም ቴዲ አፍሮ ቆየት ያሉ ቪዲዮችን እያወጡ እንደዚህ ፖስት እያደረጉ ያው አድናቆታቸው እየገለጹ ይገኛሉ። ኩኩ ሰብስቤ ኩኳችን የተናገረችው ይህን እንስማለን። አንዳንዴ ቴዲ አፍሮ ስትገልጪው እሱ የልጅ አዋቂ ነው ያለ ነው። ትክክል ነው። ይሄ ለህዝቡ ልቆ ግልጽ ነው። ቴዲ በጣም እንደሱ እኮ ነው። ያለፈው ከሌለ ወደፊት የለም ያለው ብዙ ነገሮችን ከእኔም የሚያዳምጣቸው እንኳን ታሪኮች አሉ። ቴዲ በዚህ አዋቂነቱ እኔም እንማማራለን። እኔም ከሱም ወስዶ እሱም ከኔም ወስዶ ኤክስፒሪየንስ አለው። ቤተሰብ ነን። ቴዲ የኔ ልጅ ነው በቃ ምንም ጥያቄ የሌለው። ቁጥር አንድ ከአቀንቃኞች ወዳጅ ቴዲ አፍሮ ነው ማለት በጣም ነው ወዳጅ። ቴዲ አፍሮ አልበም በስፔሻል አሽሩካ ምርጡ ተብያው ተልኮልኛል። እስቲ አብረን እናዳምጠው። ቀድሞ ለህዝቡ ሳይላክ ነው እንግዲህ ተላከልኝ። እንደዚህ የተባለ ያው በኤአይ የተሰሩ ዘፈኖች እየተለቀቁ ነው። ብቻዬን የሄድኩ ብቻዬን ስመጣ ከዚህ ጋር በተያያዘ የኤአይ ዘፈን እንዴት ነው እናንተ? ጦዞ ሄዷል። እኔ ጥንቃቄ እንዲደረግ በዚሁ መልእክት ማስተላለፍ እፈልጋለሁ። ኤአይ በተለይ አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት እየተባለ ያለው
ቪዲዮዎች ዘፈኖች የሚሰሩበት መንገድ ያው በጣም የተመሳሰለ መጥቷል። የቴዲ አፍሮ አልበም ሲለቀቅ ያው ቀድመው እየተለቀቁ ያሉ ዘፈኖች አንዳንዶቹ እየተላላከ ነው። ሰው እንዴ ዘፈኑ አዳመጥከው ምርጥ ነው ምናምን በጣም እስከዚህ ድረስ የደረሱ ሰዎች አሉ። ለማንኛውም እኔ ከዚህ የዘለለ መልእክት ቢሆንስ ነው። አሁን ዘፈን ኦኬ መዝናኛ ነው ተሰማ፣ ግን ሌላ ሰው የሚያጣላ ፖለቲካ፣ ሃይማኖት፣ ምን ግጭት የሚፈጥሩ ነገሮች ሲሆኑ ደግሞ ችግር ሊፈጥር ይችላል። ሁሌ የምናገረው ነው፣ ጥንቃቄ አድርጉ። እንዴት ይለያል ምንድን ነው ምናምን ከዚህ በፊት ቪዲዮ ሰርቻለሁ። በቅርቡ የተሻሻሉትን ደግሞ አካትቼ ጊዜ ሲኖረኝ ለመስራት እሞክራለሁ። የኤአይ ቴክኖሎጂ በጣም እየፈጠነ ነው፣ ግን ተወዳጅነትን ያገኙ ስራዎችም አሉ በኤአይ። ለምሳሌ እዚህ ቲክቶክ ላይ 31200 ሰዎች በላይ ያጋሩት እና እንደዚህ ሪአክት ምናምን የሰሩበት ሰዎች አንድ ይሄ በካናዳ ነዋሪ የሆነ ወንድማችን በጣም ተወዳጅነትን አግኝቷል። እሱንም እዚህ እንመልከተው። በካናዳ ያላችሁ ሰላም ናችሁ? በነገራችን ላይ ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የዓለም ቆንጆ የኔ ዓለም ቆንጆ እረ ምናምን እየተባለ ነው። እሺ ድምፃውያን የተሰጣችሁን ተመስገን አምላኬ ብላችሁ ካልያዛችሁት አዎ ችግር እየተፈጠረ ነው። በአርቲፊሻል ኢንተለጀንስ እየተተካች ነው ለማለት ያክል ነው። አላሙዲን አለ። እሺ ኦኬ። ቴዲ አለ። እሺ ቴዲ ዘፋኙ። እሺ ከዛልሽ ቴዲን ያሯርጠዋል ማ አገር ብነው ዝም ማለት እንደው እንደዚህ የት ነው የሚያሯርጠው ብዬ እያየው እሱ ነው ያሳየኝ። እንደው አላሙዲን ቴዲ ሲያሯርጠው እውነት አይደለም። ተቀናብሮ ነው። እውነት አይደለም። ምን ነው የሚቀናበረው? ኤአይ የሚባል ነገር አለ። ኤአይ ነው ነው አሁን አይ ነው ኤ ነው እያልሽ አንቺ ምን አይነት ነገር ነው የምታወራው? እውነት አይደለም። እኔ ያልኩሽ አሳየኝ ያልኩሽ አላሙዲን ያሯሯጠው ቴዲን በዚህ በስልክ ያሳየኝ። ደግሞ አሳያት ከፈለክ ክፈትና። በጣም እየሮጠ ነው እሱ። ያይ ውሸት ኤአይ አይደል እንዴ? አይደለም። ትክክል። ኤአይ እንግዲህ በጣም ብዙ ነገር እያመጣ ነው። ጸበሉ ሲነካቸው እየለፈለፉ ወዳሉት እንመለሳለን። የተናገረው ዘፈን መውጣቱን ተከትሎ እንደሚወጣ ስላወቀ አሁን ሰው ከትንሳኤ አልፎ ያንተን ዘፈን ያንቺን ዘፈን ያዳምጣል የሚል አሽሙራዊ ንግግር ነው የተናገረው። ፈርሰፎል የቴዎድሮስ ዘፈን አይደለም፣ ታሪክ ነው። እኛ እናዳምጠዋለን፣ አንተ ምንም ችግር የለብም። ያው ምናልባት ስልጣንና ገንዘብ ስላታለለ የተማርከውንም ንቀህ ፕሮፌሰርነትንም ትተህ ተራ ጋዜጣ ላይ ወጥተህ እንዲህ አይነት ተራ ነገር ደግሞ ከስልጣን የለህም ማለት ሆነ። ከአዲስ አበባ ስልጣን ነበረ፣ ከዛም ተነስተህ ዝምን ማን ገድለው? ዝም ማለት እኮ ይቻላል። ወደድክም ጠላህም የቴዲ አፍሮ ዘፈን አይደለም፣ ታሪክ ነው። እንደ ዘፈን እኛ እናየው። ለእኛ ቴዲ አፍሮ በሚችለው ነገር በሙሉ በእውቀቱ ተጠቅሞ ለኢትዮጵያውያኖች ለተጎዱ ሰዎች ጩኸት እንዳንተ ቁጭ ብሎ የብልጽግናን ተላላኪና ገንዘብ ላሺ ሳይሆን በስብናው ይመለከተኛል፣ ያስባል፣ ሰዎችን ያስተምራል፣ አንድ ያደርጋል፣ ለውጥ ያመጣል የሚላቸውን ዘፈኖች ዘፍኖ ለህዝብ በነፃ የሚያቀርብ ጀግና ነው። ዋው በቃ ይሄው ለትልቅ ሰው እኔ መልስ መስጠት ይከብዳል። ራሳቸው ትላልቅ ሰዎች መልስ እንደዚህ ሲሰጣጡ ወንድማችን አንጀቴን ያራስከው። እንደዚህ ነው ህዝብ እየወጣ መልስ እየሰጠ ቦጦ ቀጥሏል ነው የምላችሁ። በቃ ረዳት ፕሮፌሰር ነቢዩ ባየ የሚባሉት ለሳቸው ነው እንግዲህ ይህ መልስ ደግሞ የተሰጠው። አርቲስት ቬሮኒካ አዳነ እንደዚህ ብላለች። ንጉስ ነው ብለ ካላከበርክ ነገ አንተ መከበር ባለበት ሰዓት አትከበርም በሚል ቴዲ አፍሮ እንዲያውም አልበሙን መልቀቅ የነበረበት ሰዓት አሁን አልነበረም። እኛ የተለያዩ አርቲስቶች አልበማችንን ስንለቅ ገበያውን ላለመሻማት በቃ የእናንተ ይቅደም እያለ
ነው የቆየው። በዚህም ትልቅ አክብሮት አለ እና አሁን የሱ ሰዓት ነው። መልካሙን ሁሉ እንመኝልሃለን አንተ ቅን ሰው በማለት ያው ቅን ሳይሆን ቅን በሚል እሷም መልእክቷን ቅን ሆና አስተላልፋለታለች። እና ቬሮኒካ አዳነ ግን ይህንን ነገር መልካም ምኞቴን ፖስት ባደርግም ሶሻል ሚዲያ ላይ ይሄ ደግሞ አስከፍቷቸው አስቆጥቷቸው ቁንጥጫም ግልምጫም ያማራቸው ሰዎች ብዙ ነገር እየጻፉልኝ ነው። ኧረ የኢትዮጵያ ሕዝቦች ምን ላይ ደረስን እያለች ትገኛለች። በፌስቡክ ገጿ ላይ የጻፈችው ቴዎድሮስ ካሳሁን እንኳን እኔ የማትወዱት ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታዳምጡ ናችሁ። ለቴዲ ብቻ ሳይሆንም እናውም አሽቃበትሽ የምትሉኝ መልካም ምኞቴን ለሌሎችም የምመኘ ሰው ነኝ እና ሰው የሆነ ነገር እንዲጨምርልኝ ሳይሆን ከልቤ ያለኝን ምኞት ነው ገለጽኩት የሚል ዘርዘር ያለ ነገር ጽፋለች። እና ለማንኛውም ቡጡ ካሁኑኑ እንደቀጠለ ነው ማለት ነው። በተቃራኒ ቢሆን ግን ሞር ብዙ ጀግና ጎበዝ ብሎ ብዙ ሰው የኔ ፕሮፋይል ፒክቸር የሚያደርግበትን ነገር አደረግ ይሆናል። የሆነ መንግስት ጋር ተሳድበ መታሰር ጀግና ያስብላል። ካሙዙ ካሳ ነው። ካሙዙ ካሳ ምን ነው አደብ ብትገዛ ብለን ግጥም እንጻፍብህ እሷን ብታቀናብራትና የሆነ ነገር ካሙዙ ካሳ ያው ዳርዳር የምትለው እንግዲህ ቴዲ አፍሮና መሰሎችን ለህዝብ የቆሙትን ሰዎች ለመነካካት ነው እና እውነት ተናገረን በሚል እየታሰሩ ምን እያሉ ያው ቴዲ አፍሮ በኢህአዴግ ዘመን መታሰሩ ምን ሁላችን የምናውቀው ነው እና ዘንድሮ እንደዚህ የሚናገሩ ሰዎችም ደግሞ ሄዶ ቴዲ ነካ አድርጎ ኢትዮጵያን ስለመወድ ነው ብልጽግና የምደግፈው፣ ሀገሬን ስለመወድ ነው የምደግፈው፣ ክቡር ጠቅላይ ሚኒስትር ዶክተር አብይን የምደግፈው ወይም መወዳቸው ሀገሬን ስለመወድ ነው። በጣም ሀገርን ተወዳደል እንደ መብት ነው የፈለከውን የመደገፍ መቃወም። ግን ያው ሀገርን መውደድ ብልጽግናን በመደገፍ ሊገለጽ አይችልም በአሁኑ ሰዓት። እውነቱን ለመናገር እናንተ ሀገር ወዳድነት ነው አሁን ብልጽግና መደገፍ ብላችሁ ታስባላችሁ? እስቲ ኮሜንት ላይ ብታስቀምጡ ደስ ይለኛል። እኔ ግን አይመስለኝም። ምክንያቱም ሀገር እያወደመ ህፃናትና ሴቶችን ጭምር በድሮን እየገደለ ያለው ይሄ ካሙዙ ካሳ ደግፈዋለሁ የሚለው የብልጽግናው አካል ነው። በዓለም ላይ በራሱ ህዝብ ላይ ድሮን እያዘመተ ህፃናትና ሴቶችን የሚገድል በወታደሮቹ የሚደፍር የትም ዓለም ላይ በአሁኑ ሰዓት የለም። ይሄንን እየደገፉ ያሉ ሰዎች አብዛኞቹ የሆነ ጥቅም ስላገኙ ነው። ካሙዙ ካሳም ከጥቅም ተጋሪ እዛ አካባቢ ፍርፋሪ እየለቃቀመ ስለሆነ ነው እየተመለከትን ነው በአይናችን። እና የአሁኑ መንግስት ደግሞ አያስርም። ስለዚህ አይታሰሩም ወደሚል ደግሞ ይመጣል። ይሄ ደግሞ ውሸት ነው። በርካቶች አርቲስቶችም እስር ላይ የነበሩ ነበሩ። ምክንያቱም በቃ ልብስ አረንጓዴ፣ ቢጫ፣ ቀይ ለበሳችሁ ተብለው መንገድ ላይ የሚወልቅባቸው ብዙ አርቲስቶች አሉ። እንደዚሁ ደግሞ እስር ቤት አሁን እየማቀቁ ያሉ ፖለቲከኞችም ጋዜጠኞችም በርካቶችም አሉ። እነዚህ ስለተናገሩና ሀሳባቸውን ስለገለጹ ነው። ስለ ህዝብ ለምን ይገደላል፣ ለምን ህዝብ ላይ ግፍ ይፈጸማል ስላሉ ነው። እና ካሙዙ ካሳ አለቅላቂነትሽ በጣም አድቫንስድ እየሆነ ሄዷል። እንግዲህ መጨረሻህን ያሳየን ማለት ነው። ልብ ይስጥ በእውነቱ። ሌላኛዋ ተቃዋሚ ነኝ ባይ የብልጽግና ካድሬ የሆነችው ኢፍቱ የምትባለዋ ነች። እቺም ያው የዳሌ ፖለቲከኛ በመባል ከሚታወቁት ውስጥ ትጠቀሳለች። ጭንቅላት ሳይሆን በዳሌ ሀገር እንመራለን ከሚሉት ውስጥ ነች። እንግዲህ በህዝብ ጩኸትና በወቅታዊ ስሜት ላይ ተጭኖ የጥበብ ሰው ነኝ የሚለው ድምፅ ዛሬም እንደ ትላንቱ የምርጫን ትኩሳት ጠብቆ መጥቷል አይነት ትላለች። በጣም የገረመኝ ደግሞ ምን ትላለች? ለወገን የሚተርፍና የዜጎችን ህይወት የሚቀይር አንዲትም ተጨባጭ የልማት አሻራ አበርክቶ የላቸውም። ያው እነዚህ ሰዎች ደፋር ናቸው እንግዲህ ሲናገሩም ልክም የላቸውም፣ ውሸታቸውም አያልቅም፣ ህሊና ቢሶች ስለሆኑ ማለት ነው። ቴዲ አፍሮ የሀገር መከታ ለበርካታ ሰዎች ድጋፍ በማድረግ የሚታወቅ ነው። ሰብአዊ ድጋፍ በዚህ ጊዜ ተብሎ ተዘርዝሮም የማያልቅ ነው። ሌላኛው ደግሞ በርካታ ሰዎችን ህይወት የሚቀይሩ መልካም ስራዎችን የሰራ ሰው ነው። ነገር ግን ማይጠበቅበት ደግሞ እንዲያውም የልማት አሻራ በርክቶ የለውም። ልማት ቴዲ አፍሮ እኮ መንገድ መገንባት ግዴታ የለበትም። እናንተ የብልጽግና ሰዎች ሆዳደሮች ነበራችሁ መንገድ መገንባት ያለባችሁ። እሱን ትታችሁ ዳሊያችሁን እያሰራችሁ ቅርጥፍ እያረጋችሁ የህዝብ ሆስፒታልና መንገድ ትምህርት ቤት የሚሰራበትን ትምህርት ቤቱንም በድሮን እያወደማችሁ
የቀጠላችሁት እናንተ ናችሁና ልማት ለህዝቡ አስፍኑለት፣ ሰላም አስፍኑለት የሚል መልእክት ከዚህ ከዛ ሲሰማ ጸበል እንደነካው ዲያብሎስ የሚያስጨዋችሁ ለምንድን ነው? ይሄ አንድ ወገን የሚጠይቀው ጥያቄ ነው። እንግዲህ የምጠይቃችሁ ማለት ነው። በርካቶችም መልእክታቸው ምኞታቸው ቲሸርት ጭምር እየለበሱ በርካቶችም ቴዲ አፍሮን አልበም ለመውጣቱን በጉጉት እየጠባበቁ ይገኛሉ። አርቲስት ያሬድ ነጉ እንደዚህ ጽፏል። ስለምንወድና ስለምናከብር ብቻ ሳይሆን በእውነት ክብር ስለሚገባህ ነው ክብር ይገባል የምንልህ የሚል በርካታ የአድናቆት የፍቅር መልእክቶች በስራ ሱራፌል እንደዚህ ሌሎችም እንደዚህ ያጋሩ መልእክታቸውን መልካም ምኞታቸውን እየገለጹ ይገኛሉ። ተቃውሞ ላይ የተሰለፈችው ባለ ጊዜ ነኝ ባለዳሌ ነኝ ስልጣኑም የኔ ነው ምኑም የኔ ነው የምትል አለች። ፈዲላ ብያ የተባለች እሷ ምን ትላለች? ጡዘል ካልተፈጠረ ዘፈን ሸጦ ማደር አይቻልምን? በሆነ መንገድ እገፋለሁ፣ በጣም እፈራለሁ፣ ተጽዕኖ ከባድ ነው የሚለውን ከልክ በላይ ለራስ ግምት በመስጠት ለማሳመን የበሬ ወለደ አይነት ፈጠራ የምታወራ ምናምን አይነት ነገሮች ለማንሳት ነው የተቃወመች ያለችው። እኔ ለዚች መልስ ባልሰጣት ደስ ይለኛል። ቀድሞ ይሄን የተናገረው ወንድማችን መልስ ይሆናል። ቴዲ በስራው ነው ለህዝብ ባለው ክብር ፍቅር በከፈለው ዋጋ ነው እዚህ ጋር ህዝብ ፍቅር ያገኘው ከመሬት አይደለም ነው እንግዲህ እየተባለ ያለው። ቴዲ አፍሮ የሚባለው ስለሰራ ነው። እንደው ዝም ብሎ እንደው የሆነ ሎተሪ ወጥቶለታል። የለፋ ልጅ ነው፣ ዋጋ የከፈለ ልጅ ነው። በአመት 365 ቀን አርት ሲሰራ ነው የምትለው ኢትዮጵያ ውስጥ ጥበብ ያውቃል። ስለዚህ መደነቅ አለበት። እንደዚሁ ደግሞ በነገራችሁ ላይ ያው በርካታ ፓርቲ ተቃዋሚ ፓርቲ ባለበት ቴዲ አፍሮ መግለጫ አይከለከልም የሚልም አይነት ቀልደኛ የሆነ አስተያየት የሰጠች ትገኛለች። ያው እነዚህ ዳሌ ፖለቲካ ማሳመሪያ አድርገው የመጠቀም ዘመቻ ውስጥ ያሉ ናቸው። አስተሳሰብ ለህዝብ የሚጠቅም እንደዚህ በዚህ ጋር የሚል ነገር ደግሞ ማቅረብ ስላልቻሉ ሰውነትን በማሳየት ሀገር መምራት ጀምረናል የሚሉ ናቸው። አዎ ብዙ የተባለበት እንግዲህ ቴዲ አፍሮ አልበሙ ምን ይዞ መጥቶ ይሆን? አብረን የምንመለከተው እናደምጠው ይሆናል። መልካም እድል እንመኛለን። ክፋት፣ ምቀኝነት፣ ዘረኝነት ብዙ ነገር በቃ ይቅር፣ ፍቅር ያሸንፋል ነው ቴዲ አፍሮ ያለው። በሱ ነው የምንቋጨው። ውድ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ መልካም ሁሉ እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።